በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 50 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊትህ ነው። አንተም ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻለሁም፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈሴን በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈሴን ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኃጢአተኞችንም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያውራ። መስዋዕትን ብትወድስ በሰጠውህ ነበር፣ የሚቃጠለውን መስዋዕት ደስ አያሰኝህም። እግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውን የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምም ቅርጾች ሥራ። የጽድቁን መስዋዕት መባውንም የሚቃጠለውንም መስዋዕት በወደድክ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ። መዝሙረ ዳዊት 51 ኃያል ሆይ በክፋት ለምን ትጓደዳለህ? ሁልጊዜስ በመተላለፍ። አንደበትህ ኃጢአትን ያስባል፣ እንደ ተሳለ ምላጭ ሽንገላን አደረግ። ከመልካም ይልቅ ክፋትን፣ ጽድቅንም ከመናገር ይልቅ አመፃን ወደድክ። የሚያጠፉ ቃልን ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህ ይነቅልሃል ያፈልስሃልም፣ ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህ ይላሉ፣ እግዚአብሔርን ረዳቱ ያላደረገ፣ በባለጠግነቱም ብዛት የታመነ፣ በከንቱ ነገርም የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ። ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ። መዝሙረ ዳዊት 52 ሰነፍ በልቡ አምላክ የለም ይላል፣ ረከሱ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ አብረውም ረከሱ፣ አንድስ እንኳ በጎ ነገርን የሚያደርጋት የለም። ሕዝቤ እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርን አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርካቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙረ ዳዊት 53 አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቁመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔር በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፣ በእውነትህም አጥፋቸው። ከፈቃዴ እሰዋልሃለሁ፣ አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። መዝሙረ ዳዊት 54 አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝ ስማኝም፣ በሐዘኔ ተቅበዘበዝኩ ተናወጥኩም። ከጠላት ድምፅ ከአመፀኛ ግፍ የተነሳ አመፃን በላይ ጥለውብኛልና በቁጣም ጣልተውኛልና
ልቤ በላይ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ ያርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ? እነሆ ኮብልዬ በራቅኩ በምድረ በዳ በተቀመጥኩ፣ ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል። አመፃንና ድካምን ኃጢአትም በመካከሏ ነው። ተንኮልና ሽንገላ ከአደባባዩ አይርቁም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬና የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥክ፣ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ፣ ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኽኩ፣ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮህም አለው፣ ቃሌን ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሳቁላቸው። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፈዋል፣ ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንሃለሁ። መዝሙረ ዳዊት 55 አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራሁ፣ ባንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ይጸየፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱ ተረከዜን ይመለካከታሉ፣ ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም። አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርኩ፣ እንባዬን እንደ ትእዛዝህ በፊትህ አኖርክ። በጠራሁ ጊዜ ጠላቶቼን ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆንክ እነሆ አወቅኩ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ፣ አልፈራምም። ሰው ምን ያደርገኛል? አቤቱ የምስጋናን ስዕለት የምሰጥህ ከኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድንሃልና በሕያዋን ብርሃን እግዚአብሔር ደስ አሰኘው ዘንድ። ሶበ ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ